ያላሰበችው ስጦታ ተሰጣት ከኤቢ። ሰላምን ከነ ልጇ ጋር በፍሬም አሰርታ ሰጠቻት። ትክክለኛ ቤተሰቦችሽ ናቸው አለቻት። ማርታ ማመን አቃታት። ምን እያልሽ ነው ኤቢ? እያልሽ ያለሽው ነገር ግልጽ እየሆነልኝ አይደለም። ስለምን ትክክለኛ ቤተሰቦች ነው? እና እያመንኩሽም እየተረዳሁሽም አይደለም። ትክክለኛውን ነገር ተናገሪ እባክሽ ኤቢ፣ አታሳብጂኝ ብላ ጥያቄ አቀረበችላት ማርቲ። እባክሽ እማዬ ስለ ሁሉም ነገር በጣም ይቅርታ አድርጊልኝ፣ ግን ደግሞ እውነታውና ሀቁ ይሄ ነው። ከዚህ በላይ መቼም መደበቅና መዋሸት ያለብኝ አይመስለኝም ብላ ተናገረች። እኮ ምንድን ነው አስረጅኝ እማዬ። እንግዲህ በስተመጨረሻም ለቅሷና ሀዘኗ እንዲሁም ከኛ ጋር እስከ ቤተሰቦቻችን ጭምር ሁሉም ነገር እስከ ዛሬ ወጥመድና ሴራ ነው እያልኩ የነበረው ነገር ዛሬ ግን በሰላማዊ መንገድ ተፈቷል ብላ አለች። ምን እያልሽ ነው? ያው እንደሚታወቀው የእሷን ማንነት ማውጣት አለብኝ ማጣራት አለብኝ እያልኩ አልነበር እንዴ? ስለዚህ አሁን ላይ ደግሞ ማድረግ ያለብኝን ነገር በሙሉ አድርጌያለሁኝ። እናም መሆን ያለበት ነገር በሙሉ ሆኗል። ስለዚህ ሰላምና ዳጣ እናትና ልጅ ናቸው ብላ አለች። ምን? አዎ የእውነት ሰላምና እንዲሁም ዳጣ እናትና ልጅ ናቸው። ስለዚህ እባክሽን ብላ አለች። ይህማ ሊሆን አይችልም ብላ ስትል ለምንድን ነው የማይሆነው ማየ? እሺ እንደዛ ከሆነ አባቷ ማን ነው? ዳጣ ይህንን ነገር አንቺ ታውቂ ነበር ወይ ብላ አለቻት። በፍጹም ምንም ነገር የማውቀው ነገር የለኝም። እናም ደግሞ እስከ ዛሬ ድረስ ለሆነብኝና ለተደረገብኝ እያንዳንዱ ነገር ዋጋ እየከፈልኩ ነው እማዬ። አንቺ ማለት በጣም ንጹሕና የተባረክሽ ሴት ነሽ። መቼም ቢሆን ከአንቺ ውጪ የእውነት ማንንም አስቤውም አልሜውም አላውቅም ነበረ። ግን ደግሞ ዛሬ የሆነው ሆኗል ብላ አለች። ምንድን ነው የሆነው? በቃ መሆን ያለበት ነገር ሆኗል። እና ግን የማላሽሽ ነገር እማዬ ከአንቺ ውጪ የእውነት ማንም በህይወቴ ቢመጣ ማንም ቢሄድ ማንም ቢመጣ ምንም አይመስለኝም ብላ አለች። እመኝኝ ፈልገው ነገር ትክክለኛ እናቴ ብቻ ማናት የሚለውን ነው እንጂ ሌላ አይደለም። እባክሽ ተረጂኝ ብላ ስትል ይገርማል። እንዴት ነው ልረዳ የምችለው ብላ አለች። ለምንድን ነው የማትረጁ? መሆን ያለበት እኮ ይሆናል እማዬ፣ እባክሽን ይቅርታ አድርጊልኝ ብላ አለቻት። ኤቢ እንግዲህ ከዚህ በኋላ ጥያቄሽ በሙሉ ተመልሶልሻል። እናም እናት ብቻ ሳይሆን ያለሽ ወንድምም ጭምር ነው አለች። ምን? ይህንንማ ማመን አልችልም፣ ይህ ሊሆን አይችልም ብላ አለች። አዎ የምሬን ነው፣ መሆን ያለበት ነገር በሙሉ ሆኗል። እናም ደግሞ የሆነው በፈጣሪ ፍቃድ ስለሆነ ከዚህ በኋላ ማመን ያለብሽ አንድና አንድ ቢሆን አንቺ እናት ብቻ ሳይሆን ወንድምም እንዲሁም ደግሞ እናትም ነው ያለሽ ብላ ነገረቻት። ይህ ማለት አባዬ እማዬ ላይ ሁለተኛ ጥቃት አድርሷል ማለት ነው። አይ ይህ ነገር በእነሱ መካከል ነው ሲመስለኝ፣ ግን በአሁኑ እናትሽ ናት እንጂ አባቴ ምንም ነገር አላደረገም ብላ አለች። በሌላ በኩል ናታን ደግሞ ደብዳቤ ጽፎ አፈቅርሻለሁኝ ሚስቴ ለመሆን ተዘጋጂ፣ ትምህርቴን ትጨርስ አገባሻለሁ የሚል ወረቀት ስጦታ ሰጣት። ያንን ያየችው ኤቢ እጅጉን ተደናግጣ ምንድን ነው ይሄ? መቼም ጨዋታ ነው በለኝ ብላ አለችው። እባክሽ ይህ ልዴት ይለቅና ሁሉንም ነገር እናወራለን ኤቢ። ደግሞም ዳጣ ምን ያህል እንደምወዳትና እንደማፈቅራት እኮ ታውቂያለሽ ብሎ አላት። ትሰማኛለህ? ሜቱንም ያህል እና ብታፈቅራትም ግን እህታማቾች ልታገባ እንደማትችል መረዳትና ማወቅ ነበረብህ ብላ አለችው። ለምን ሲባል በቃ ነገርኩህ፣ እኔ እኮ ኤቢ ነኝ። ደግሞ እኔ ለወደድኩትም ሟች እንደሆንኩኝ ለጠላሁትም ሟች እንደሆንኩ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና
አጓጌው ዳጣ ድራማ እንደቀጠለ ይገኛል። አባዬ ምንድነው ንገረኝ፣ እየጓጓሁ እኮ ነው ብላ ስታስረዳው የኔ ልጅ ዘመንሽን በሙሉ ሳትረጋጊ በጭንቀትና በመከራ በስቃይ አሳልፈሻል። ዛሬ ግን ያንቺ ቀንና ያንቺ ጊዜ ነው። ስለዚህ ደስተኛ ሆነሽ እንድታሳልፊ እፈልጋለሁኝ። እናትሽንም ሆነ እንዲሁም በጣም ብዙ ሰዎችን እንደማገኘት እንደምትፈልጊ አውቃለሁ። አታስቢ፣ በቅርቡ ሁሉንም ነገር አሳውቅሻለሁ ብሎ አላት። አባዬ ግን እኔ እየጠበቅኩ የነበረው ይህን አልነበረም ብላ አለች። እና ታዲያ ምንድን ነበር የጠበቅሽው? በቃ ማለቴ አንድ ሰው የሚጠብቀውን ያህል ነው የጠበቅኩት ብላ አለች። አይ ስለዚህ እንግዲህ እሱ ነገር ተሳስቷል ማለት ነው። ምን ማለት ነው ደግሞ ይሄ? አይ ለጊዜው እናትሽን ማንነቷን እንኳ አልነግርሽም፣ ግን ደግሞ እባክሽን ደስተኛ ሆነሽ እንድትኖሪ እኔ ራሴ ልንገርሽ ብሎ አላት። ይገርማል ብላ ስትለው ምኑ ነው የሚገርመው? በቃ ማለቴ እስከ ዛሬ እንደዚህ ይሆናል ብዬ አስቤም አልሜም አላውቅም ነበረ ብላ አለች። ምን? አስቤም አልሜም አላውቅም ነበረ፣ ግን ደግሞ በጣም ያሳዝናል ብላ አለች። በቃ መሆን ያለበት ነገር በሙሉ ሆኗል። እናም እባካችሁን ተረዱኝ ብላ አለች። ምን? አዎ ተረዱኝ። በሌላ በኩል ዳጣ እባክህን እማዬ፣ እውነት ለመናገር እንደዚህ እንድታደርጊ አልፈልግም፣ እባክሽን ይቅርታ አድርጊልኝ ብላ አለች። ምን ማለት ነው የኔ ልጅ? በቃ ሁሉንም ነገር የእውነት እንደምታስቢው እንዳልሆነ ልንገርሽ ብላ አለቻት። ታዲያ ምንድን ነው እውነቱና ውሸቱ ምንድን ነው ብላ አለቻት። በቃ የእውነት ምን እንደሆነ አላውቅም። ስለዚህ ሁሉንም ነገር በፈጣሪ ፍቃድ እንደሚሆን ቃል እገባልሻለሁ። እኔ ግን ምንም ነገር አላደረግኩም ብላ አለች። ምን? አዎ የእውነቴን ነው፣ ምንም ነገር አላደረግኩም። ስለዚህ እባክሽን ይቅርታ አድርጊልኝ ብላ አለቻት። በጣም ይገርማል። እኔ እኮ ባንቺ ቂም አልያዝኩብሽም። ደግሞ መሆን ያለብሽ ነገር በሙሉ ይሆናል። እናም የኔ ውድ ልጅ እንድታስቢም ሆነ እንድትጨነቂም አልፈልግም። ከዚህ በኋላ መሆን ያለበት ነገር በሙሉ ይሆናል ብላ አለቻት። ምን? አዎ እባክሽን ምንም መጨነቅም መጠበብም የለብሽም ብላ አለቻት። በሌላ በኩል ሁሉንም ተነስታ አመሰገነች። እባካችሁን ይቅርታ አድርጉልኝ ብላ ስትል ምን ማለት ነው ደግሞ ይሄ? ምንም እየገባኝ አይደለም ብላ አለች። ማለቴ እስከ ዛሬ ላደረግኩትና ለተፈጠረው ነገር ይቅርታ አድርጊልኝ እማዬ። በባለፈው እድሜሽ ስንት ነው ብለሽኝ ጠይቀሽኛል ነበር? አዎ ልጄ ጠይቄሽ ነበረ፣ ግን ደግሞ ያኔ ወተምተም ብዬ ትክክለኛውን እድሜን አልነገርኩሽም ነበር። እድሜ 21 ነው፣ ነገር ግን ብዙ ገንዘብ እንድታጠፊ ስላልፈለግኩኝ ነው ብላ አለች። ምን? አዎ ብዙ ገንዘብ እንድታጠፊ ስላልፈለግኩኝ ነው ዝም ያልኩት፣ ግን ደግሞ ትክክለኛው ነገር ይህና ይህ ብቻ ነው ብላ አለች። አታስቢ የኔ ልጅ፣ እኔ እዚህም ቤት ያኖረሽ እኮ ጸባይሽ ብቻ ነው እንጂ ሌላ አይደለም ብላ አለች። ምን? አዎ ጸባይሽ ነው። የእውነት ከልጆቼ ጋር ባትግባቢና ባትዋደጅ ኑሮ ምናልባትም እስከ ዛሬ አብረሽ አትኖሪም ነበር ዳጣ፣ እና ምንም ጭንቅም ሆነ ምንም ነገር አይፈጠርም ብላ አለች። ወይኔ ጉዴ! እንደዛ ከሆነ በጣም ነው የማመሰግነው ብላ ስትል ምንም ማመስገን አይጠበቅብሽም፣ ከዚህ በኋላ ማድረግ ያለብሽን ነገር በሙሉ አድርጊ ብላ አለች። ምን? አዎ ማድረግ ያለብሽን ነገር በሙሉ አድርጊ። አሁን ዛሬ ያንቺ ቀን ስለሆነ ደስተኛ ብቻ እንድትሆኝ ነው የምፈልገው ብላ አለች። ግን ብሎ ነገር የለም እባክሽን፣ ምንም ቢሆን ምንም አንቺና እኔ ያውነን ብላ አለቻት። በጣም ተገርማ ዳጣ በጣም አመሰግናለሁ ብላ ኤቢን እቅፍ አደረገቻት። አታመስግኘኝ፣ ይህ እኮ ያንቺ ህይወትና ያንቺ ህይወት ብቻ ነው። ደግሞም በዛ ላይ ይህንን ዝግጅት ያዘጋጀው እኔ ብቻ አይደለሁም። ምን ማለት ነው? አዎ አባዬ፣ ሁሉም ቤተሰብ ተሰብስቦ ነው እንጂ ሌላ ምንም ነገር ያደረግነው የለም። እባክሽን ምንም ይሄ የሚያስጨንቅ ነገር የለም ብላ አለቻት። ወይኔ አምላኬ፣ እንደዛ ከሆነ በጣም ነው ደስ የሚለው፣ ምክንያቱም ማድረግ ያለብንን ነገር በሙሉ አድርገናል ብላ በሌላ በኩል ወሰነች።
ዳጣና ናታን ከዝግጅቱ በኋላ እያወሩ ባሉበት ሰዓት እስኪ ንገረኝ፣ ለዚህ ቤተሰብ ምንድነው አሁን የምከፍለው ብላ አለች። ምን ማለት ነው ደግሞ ይሄ? እኔ አላውቅም፣ ግን ደግሞ በጣም ግራ የሚያጋባ ነገር ነው ብላ አለች። ምንም ግራ የሚያጋባ ነገር የለም። ማለቴ ማድረግ ያለብሽን ነገር በሙሉ አድርገሻል አይደል? ስለዚህ አንቺ ምንም ነገር አላጠፋሽም። ደግሞም እዚህ ህይወት ላይ ወደሽና ፈቅደሽ እኮ አልመጣሽም፣ እባክሽን ተረጋጊ ብሎ አላት። ወይኔ አምላኬ! ግን ደግሞ እማዬ ምን አደረገች? እስኪ ንገሪኝ። እማዬ ምንም አላደረገች። አንቺም ሆንሽ እማዬ ምንም ጥፋት የለባችሁም፣ ማለቴ ሁላችሁም ትክክል ናችሁ ብሎ አለ። የእውነት እንደዛ ታስባለህ? በትክክል የምሬን ነው ምልሽ። ሁላችሁም በራሳችሁ ነገር ትክክል ናችሁ። ስለዚህ እንድትናደጅም እንድትባሳጭም አልፈልግም። ግን ደግሞ ልደትሽን በሰላም እንድታከብሪና ይህን ልዩ ቀን እንድታደርጊው እፈልጋለሁኝ ብሎ አላት። በጣም አመሰግናለሁ፣ እንደዛ ከሆነ የእውነት አንተ በጣም የምትለይ ነህ ብላ አለችው። ምንም መለየት ብሎ ነገር የለም፣ ሁሉም እንደ ማንኛውም ሰው ነው። በዛ ላይ ደግሞ አንቺ ራሱ በጣም ትለያለሽ ብሎ አላት። ምን? አዎ አንቺ ራሱ በጣም ትለያለሽ፣ ግን የሰጠሁሽን ስጦታ ወደድሽው እንዴ ብሎ ሲላት ዳጣን ከዚህ በኋላ ናታንን ትቼልሻለሁ እና ምንም ነገር አልፈልግም ብላ አለቻት። ምን ማለት ነው? እንደዚህማ ሊሆን አይችልም። እናም እባክሽን ብላ አለቻት። አይ እዩልሽ፣ እኔ በጣም ነው የምወድሽ፣ እንዲሁም ደግሞ በጣም ነው የማከብርሽ። ስለዚህ እባክሽን ተረጋጊ ብላ አለቻት። ግን ደግሞ እኮ የእውነት አንቺ ናታንን ትወጂዋለሽ ብላ አለች። አውቃለሁ፣ እሱንማ በጣም እንደሚወደውና እንደማፈቅረው ሁሉንም ነገር ተረድቻለሁ። ግን ደግሞ መሆን ያለበት ነገር በሙሉ ይሆናል ብላ አለች። ታይ ግን አዎ የኔ ውድ፣ ምንም መጨነቅም ሆነ ምንም መጠበብ አያስፈልገውም። አንቺና ናታን ከምናየውም በላይ ደስተኛ መሆን ይገባችኋል ብላ አለች። የእውነት? አዎ ደስተኛ መሆን አለባችሁ፣ እናም ደስታ ይገባችኋል ብላ ወሰነች። ዳጣ በደስታ ስታከብር ግን ደግሞ እባክሽን የእውነት እማዬና አባዬ በቃ እማዬና አባዬ ከዚህ በኋላ ማመን አለባቸው። ምክንያቱም ዳጣና ናታን ይዋደዳሉ፣ ይፋቀራሉ። በእርግጥ እኔና ናታን እንደምንጋባ ተስፋ ነበራችሁ፣ ግን አይሆንም እማዬ፣ በተለይ አንቺ። ምክንያቱም ናታንን ከሚወደውና ከሚያፈቅረው ሰው ጋር መኖርና መኖር ብቻ ነው ያለበት ብላ አለች። ምን? አዎ ስለዚህ ከዚህ ውጭ ሌላ ምንም ነገር አማራጭ የለም ብላ ከደመደመች በኋላ በጣም ይገርማል ብላ አለች። ምንድን ነው የሚገርመው እማዬ? እስኪ ንገሪኝ። ማለቴ ያንቺ መቀየር ያንቺ ብልህነት ነዋ። በትክክል እኔና አባትሽ ተዋደን የተጋባ ነው። ስለዚህ የሰው ልጅ ተዋዶ መጋባት አለበት ብላ አለች።